ዋሊያዎቹ የሚጫወቱበትን ቀንና ሰዓት ታወቁ። የኢትዮጵያ ብሔራዊ ቡድን በ2027 የአፍሪካ ዋንጫ ቅድመ ማጣሪያ ከሳኦ ቶሜና ፕሪንሲፔ ጋር የሚያደርገውን የደርሶ መልስ ጨዋታዎች ቀንና ቦታና ሰዓት ይፋ ሆኗል። በዚህ መሰረት የመጀመሪያው ጨዋታ ሳኦ ቶሜ የሜዳ ጨዋታዋን ለማድረግ በመረጠችው ሞሮኮ አልአብዲ ስታዲየም መጋቢት 18 ከምሽቱ 1 ሰዓት የሚካሄድ ሲሆን የመልሱ ጨዋታ ደግሞ በድሬዳዋ ስታዲየም መጋቢት 22 ከቀኑ 10 ሰዓት ላይ የሚከወን ይሆናል። በዚህ መሰረት የኢትዮጵያ ብሔራዊ ቡድን ከሳኦ ቶሜ ጋር ለሚያደርገው ጨዋታ በቅርቡ ለተጫዋቾች ጥሪ ያደርጋል ተብሎ ይጠበቃል። የኢትዮጵያ ብሔራዊ ቡድን በአዲሱ አሰልጣኝ ዮሐንስ ሳሌ እየተመራ ለአፍሪካ ዋንጫ ምድብ ድርድር ውስጥ ለመግባት ከሳኦ ቶሜና ፕሪንሲፔ ጋር ብርቱ ፉክክር ያደርጋል ተብሎም ይጠበቃል። በተለይ ደግሞ የአሰልጣኝ ዮሐንስ ሳሌ ብሔራዊ ቡድኑ አዲስ አሰልጣኝ በመሆናቸው ስብስባቸው ምን ሊመስል ይችላል? አዳዲስ ፊቶችስ ያሳያሉ የሚለው ትኩረትን ስቧል። በሌላ መልኩ ከ5 ዓመታት በኋላ ብሔራዊ ቡድኑ በድሬዳዋ ስታዲየም እንደሚጫወት መረጋገጡ ለዋሊያዎቹ ትልቁ ዜና ነው። በዚህም ምክንያት ከ24ኛ ሳምንት በኋላ የኢትዮጵያ ፕሪምየር ሊግ የሚቋረጥ ሲሆን ሊጉ ከእረፍት ሲመለስ በአዲስ አበባና በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ሜዳ በ25ኛ ሳምንት እንደሚመለስም ታውቋል።